እንደምናችሁ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። በመላው ዓለም ያላችሁ ወዳጆቼ እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም፣ የጌታ ጸጋና ሰላም ይብዛላችሁ። እንዴት ቆያችሁ? ሳምንታችሁ ጥሩ እንደነበር ተስፋ አድርጋለሁ። ዛሬም ደግሞ በሌላ መልእክት ወደ እናንተ መጥቻለሁ። ጌታ ጊዜውን እንዲባርክልን ስለምንሰማው ቃል እስቲ አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። እንደገና እድል ስለሰጠህን፣ እንደገና ምሕረትህን ስላበዛህልን እግዚአብሔር ሆይ የዛሬዋ ቀን ላይ ቆመን ስምህን እንድንጠራ ስላገስከን ክብር ላንተ ይሁን። እንደወደድክና እንደፈቀድክ ታኖረናለህ። ዛሬም የምድር አስተዳዳሪ ነህ። ዛሬም የምድር ገዢ ነህ። ሁሉን ታያለህ። በሁሉ ቦታ ትገኛለህ። አምላክነትህ ላይ ጥያቄ የለብንም። እግዚአብሔር ዛሬም የምድርም የሰማይም አስተዳዳሪ ነህ። እናመሰግንሃለን። በእድሜያችን ላይ ስለጨመርከው ስለዚህ ቀን ክብር ላንተ ይሁን። እናመልክ ዘንድ ወደ አንተ እንጠጋ ዘንድ ከየትኛውም ዘመን ይልቅ የሚያስፈልገን ዘመን ነውና በቃልህ ወደፊትህ እንቀርባለን። ይሄን የቃልህን ማዕድ ባርክልን። እግዚአብሔር ሆይ ቃልህ የቀረበው እንድንበላን ለህይወታችን እንድንታጠቅ ዘመናችንን በቃልህ እየዋጀን ለመንግስትህ እንድንበቃ ሁላችንን በጌታ በኢየሱስ ስም እርዳን። ጊዜውን ባርክልን። የክፉ አሰራር ሁሉ በስም ስልጣን የታሰረ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። እንደተለመደው የእግዚአብሔርን ቃል ዛሬ የማካፍላችሁን የእግዚአብሔርን ቃል አነብና ከዛ የመልእክት ርዕስ ከፊት ነግሬያችሁ ወደ ቃሉ እንሄዳለን። ዛሬ እንድንካፈል እግዚአብሔር የሰጠኝ ሐሳብ ሉቃስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ያለው ነው። እናንተ ግን ሙሉውን ብታነቡት ደስ ይለኛል። እንደዚህ ይላል። ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እንጀራ የሚበላ ብፁዕ ነው አለው። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በአራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላችሁም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼ ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላኛው 5 ጥማድ በሬዎችን ገዝቻለሁ፣ ልፈትናቸውም እሄዳለሁ፣ ይቅርታ እንዲያደርግልኝ እለምናለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም አለው። ባሪያውም ደርሶ ይህን ለጌታው ነገረ። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና ወደ ሰላች ፈጥነ ውጣ፣ ድሆችን፣ ጉንድሾችን፣ አንካሶችን፣ ዕውሮችንም ወደዚህ አግባ አለው ይላል። ጌታ የተባረከ ይሁን። ሉቃስ ወንጌል ምዕራፍ 14ን እናንተ ሙሉን እንድታነቡ ጋብዛችኋለሁ። እንደዚህ በሚል ሐሳብ አብረን እንካፈላለን። ዛሬ ከሉቃስ 14:15 ላይ ተነስቼ ነው ርዕሱን የወሰድኩት። ለታላቅ ግብዣ ተጠርተሃል። ለታላቅ ግብዣ ተጠርተናል። እህቴ ለታላቅ ግብዣ ተጠርተሻል። ወንድሜ ለታላቅ ግብዣ ተጠርተሃል። ሁሉንም ሰው ጋባዡ ጠርቷል። ዛሬ የማካፍላችሁ ሐሳብ በዚህ በግብዣው ቤት ስለሆነው ነገር ነው። እንግዲህ የተለያዩ ሐሳቦች አነሳለሁ፣ አብረን እንካፈላለን። በሁለት ጎራ ከፍዬው ነው የማወራው። የመጀመሪያው የጋባዥ ዝግጅት ነው። የሚጋብዝ ሰው ምን ዝግጅት አድርጎ ነው ተጋባዦችን የሚጠራው? ሁለተኛው የተጋባዥ ዝግጅት ነው። መቼም ግብዣ የደረሰው ሰው እንዲሁ ተነስቶ ዝም ብሎ በቱታ አይመጣም። የነዚህ የሁለቱን ነገር አንስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ምን ሊያስተምር እንደፈለገ ከዚህ ክፍል እናያለን። እንግዲህ ጌታ ኢየሱስ ክርስቶስ በምድር ላይ በቆየው በ3 ዓመት ተኩል አገልግሎት ውስጥ ከአገልግሎቶቹ የአንዱ ቀን ላይ አገልግሎት ነው። ይሄ አገልግሎት ኢየሱስ በምድር ላይ ያገለገላቸው አገልግሎቶች ተጽፈዋል እዚህ ጋር እና በዚህ ክፍል ውስጥ ኢየሱስ የእግዚአብሔር መንግስት በምሳሌ መልክ ያስተማረበት ክፍል ነው። የእግዚአብሔር መንግስት ምን ትመስላለች?
ጋባዥና ተጋባዥ ያለበት እንደሆነ፣ ተጋባዥ ለግብዣው ዝግጅት ሊያደርጉ የሚገባቸውን ነገሮች የሚጠቁምበት ክፍል ነው። ጋባዥ ደግሞ ለግብዣው የከፈለውን ዋጋ የምናይበት ክፍል ነው። ይሄ ምሳሌ ሆን ተብሎ ነው የተቀመጠው። እንግዲህ እዚህ ጋር ቅድም ያነበብኩላችሁ ክፍል አንድ ሰው ግብዣ አዘጋጀ። ግብዣ ያዘጋጀለት ቦታ ሰዎች እንዲመጡ ሰዎችን ሴሌክት አድርጎ አብረውት ለሚሰሩ ሰራተኞች ሰጠ። ሰዎቹ ግን ምክንያት አቀረቡ። አሁን ጉዳዩ እዚህ ጋር ምድር ላይ ስላለው ድግስ ተጋባዥ ጋባዥ ለማውራት አይደለም ኢየሱስ ይሄን ምሳሌ የተጠቀሙ። እንግዲህ የኢየሱስ ክርስቶስ አስተምሮ አንዱ ደስ የሚለውና ለሁሉም ሰው እንዲገባ የሚሆነው በምሳሌ መጠቀሙ። ስለዚህ ክፍሉን አጠቃላይ ስናነብ በጋባዥና በተጋባዥ መካከል ያለን ልዩነት፣ ጋባዥ ሲጋብዝ ምን አዘጋጅቶ ነው የጋበዘው? ተጋባዥስ ወደ ግብዣው ሲመጣ ምን አድርጎ እንዴት ነው የሚመጣው? እነሱን ዘርዘር አድርገን እናያለን። የመጀመሪያው የጋባዥ ዝግጅት ነው። ጋባዥ ጌታ ኢየሱስ ክርስቶስ እዚህ ጋር ድግስ ያዘጋጀው ሰውዬ የሚያስፈልገውን ነገር በሙሉ አዘጋጅቶ ነው ለድግስ ሰዎች መጣው። የሚበላ አዘጋጅቷል፣ የሚቀመጡበት ቦታ አዘጋጅቷል፣ መስተንግዶ የሚያስተናግዱ ሰዎች አቁሟል፣ የሚጠጣ ነገር አዘጋጅቷል። ሁሉንም ነገር አመቻችቶ ነው ጋባዥ የጠራው። ጌታ ኢየሱስ ክርስቶስ ለምን ስለ ጋባዥ እዚህ ጋር ምሳሌ መስጠት ፈለገ ነው ወይ? አያችሁ፣ ለታላቅ ግብዣ ተጠርተናል ስል ለሚበላ ለሚጠጣ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ ላዘጋጀው ድግስ እኔና እናንተን ጠርቶናል። የጋባዡ ዝግጅት ጌታ ኢየሱስ ክርስቶስ ይሄንን ድግስ በሚያዘጋጅበት ጊዜ ለድግሱ መጀመሪያ የሰጠው ራሱን ነው መስዋዕት ያደረገው። ሉቃስ ምዕራፍ 23 ቁጥር 35 ላይ ሄደን ስናነብ ሉቃስ ምዕራፍ 23 ቁጥር 46 ላይ ሄደን ስናይ 6 ሰዓት ያህል ነበረ ይላል። ጨለማ እስከ 9 ሰዓት በምድር ሁሉ ላይ ሆነ፣ ፀሐይም ጨለመ ይልና የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ይህም ብሎ ነፍሱን ሰጠ ይላል። አያችሁ፣ ጋባዡ ኢየሱስ ድግስ ሲያዘጋጅ መጀመሪያ ምን ሰጠ ካላችሁ ራሱን ነው የሰጠው ለድግሱ። መስዋዕት ሆነ። ማርቆስ 15:37 ላይ ሄዳችሁ ስታነቡ ኢየሱስም በታላቅ ድምፅ ጮኸ ነፍሱንም ሰጠ። የእግዚአብሔር መንግሥት ለተዘጋጀው ግብዣ ኢየሱስ ክርስቶስ ነፍሱን ነው የሰጠው፣ ሕይወቱን ነው የሰጠው። የጋባዥ ዝግጅት በዚህ መጽሐፍ ውስጥ በምሳሌ የተጠቀሰው ኢየሱስ ክርስቶስ ይሄ ሰውዬ የሚበላ ነገር እንዳዘጋጀ ጌታ ኢየሱስ ክርስቶስ ደግሞ ያዘጋጀው ሕይወቱ ራሱን ነው የሰጠው። የጋባዥ ዝግጅት ይሄ ነው። የመጀመሪያው ነፍሱን አሳልፎ ሰጠ። ሁለተኛው ሁሉን ጋበዘ። የሚገርም ነው። ምድራዊ ጋባዦች ሲጋብዙ ጥቂት ሰዎች ነው። ዘመድ ይጠራሉ፣ ጓደኛ ይጠራሉ፣ ቤተሰብ የሆነ ይጠራሉ፣ ጎረቤት ይጠራሉ። የምድር ጋባዦች ቁጥራቸው ጥቂት ነው። 500 ሰው ጠራው፣ 1000 ሰው ጠራው፣ ማክሲመም 2-3 ሺህ ቢጠራ በምድር ድግስ ላይ። ጌታ ኢየሱስ ክርስቶስ ግን ላዘጋጀው ግብዣ የጠራው ሁሉን ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ሄደን ስናነብ አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ ሞተ። ሁሉን ነው የጋበዘው። ይሄን ግብዣ አልፈልግም የሚል ብቻ ነው ይሄን ግብዣ ሚስ የሚያደርገው እንጂ
ሁሉን የጋበዘው ለታላቅ ግብዣ ጠርቶናል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 10 ላይ ስለ እኛ ሞተ ይላል። ሁሉ የሚለውን ቃል አስቡ። ስለኛ የሚለውን ቃል አስቡ። ስለ ሰው ልጆች ሁሉ ሞተ። በምድር ላይ ለሚንቀሳቀስ ሰው ሁሉ ኢየሱስ ሞተ። የጋባዥ ዝግጅት የመጀመሪያው ነፍሱን መስጠት ነው። ሁለተኛ ሁሉን መጋበዝ ነው። ሁሉም አጃቢ ነው። ሴሌክት የተደረገ ምርጥ ወንበር ላይ የሚቀመጥ የለም። በዚህ ሞት ውስጥ ያለፈ ይሄ ሞት ያመነ ሰው ሁሉ በዚህ ግብዣ ላይ ተጋብዟል። ሁሉ አጃቢ። ታውቃላችሁ የምድር ግብዣ ውስኑ ቦታ የሚሰጠው ነው። የተለያየ ደረጃ አለው። ምግቡም የተለያየ ደረጃ አለው። ቀድሞ የሚነሳ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሁሉን ነው የጋበዘው። ሁሉን ነው አጃቢ ያደረገው። ክብር ለኢየሱስ ይሁን። የጋባዥን ዝግጅት እያወራውላችሁ ነው። ራሱን መስዋዕት አደረገ፣ ነፍሱን ሰጠ፣ ሁሉን ጋበዘ። ጊዜያዊ ሳይሆን የዘላለም ግብዣ ጠራ። የዘላለም ግብዣን ያዘጋጀው ኢየሱስ። የጋባዡን ዝግጅት ተመልከቱ። በሬ አይደለም የታረደው፣ በግ አይደለም የታረደው፣ ፍየል አይደለም የታረደው። ራሱን ሰጠ፣ ራሱን መስዋዕት አደረገ። ራሱን መስዋዕት ሲያደርግ ግን ለተወሰነ ማህበረሰብ ክፍል አይደለም፣ ለሁሉ። ጌታ ኢየሱስ ክርስቶስ የጠራን ግብዣ ምን ያህል አክብረነዋል? ጌታ ኢየሱስ ክርስቶስ ለከበረ ግብዣ ጠርቶናል። መንግስቱን እንድንወርስ ጠርቶናል። የዘላለም ሕይወት እንድናገኝ ጠርቶናል። ሁሉን ጋብዟል። እባካችሁ እዚህ ግብዣ ላይ ያልገባችሁ፣ ይህን ግብዣ ያልሰማችሁ፣ ጋባዡ ዛሬም ይጣራል። ጋባዡ ዛሬም እጁን ይዘረጋል። ጋባዡ ቦታ አለኝ ኑ በድግስ የተሳተፉ ይላል። ነፍሴን የሰጠሁት እኔ ነኝ ይላል። ራሴን የሰጠሁት እኔ ነኝ ይላል። ይህን ግብዣ ምን ያህል አይተነዋል? ጊዜያዊ ሳይሆን የዘላለም ግብዣን ያዘጋጀልን የጋባዡ ዝግጅት ይገርማል። እነዚህ ግብዣዎች፣ ምድራዊ ግብዣዎች ሁሉ እንደውም ከግብዣው በኋላ የሚያስጠላ ድባብ ነው ያላቸው። ሳህን ሲሰበር ታያላችሁ፣ ሰው ሲጋጭ ታያላችሁ። በግብዣው ማግስት ወይም ከግብዣው በኋላ አንድ ሰው አታገኙ። ያልፋል፣ ይጠፋል። ጌታ ኢየሱስ ክርስቶስ ያዘጋጀው ግብዣ ግን የዘላለም ግብዣ። ዮሐንስ ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው። አያችሁ፣ ጋባዡ ሕይወትን አዘጋጅቶ ነው የጋበዘ። የዘላለም ሕይወት አዘጋጅቶ ነው የጋበዘ። ጥሪ ያደርጋል። ይህን ጥሪ ዛሬ እኛም እናስተጋባለን። ድግሱ ላይ የገባን፣ ድግሱ ላይ ተጠርተን ድግሱን የተቀላቀልን ቅዱሳን እናንተ በርቱ። እዚህ ድግስ ላይ ያልተቀላቀላችሁ ግን ይህንን የምስራች ነግራችኋለሁ። ዛሬም ኢየሱስ ባዘጋጀው ግብዣ ላይ ይጠራችኋል። ጊዜያዊ ሳይሆን የዘላለም ግብዣ፣ እረፍት ያለበት፣ ተድላ ያለበት፣ ደስታ ያለበት፣ እርካታ ያለበት ቦታ ላይ ያዘጋጅ። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ ተጽፏል ይላል ጳውሎስ። በሰው ዓይን ያልታየ፣ በሰው ጆሮ ያልተሰማ፣ በሰው እጅ ያልተዳሰሰ የእረፍት ቦታ፣ የተድላ ቦታ፣ የደስታ ቦታ፣ የእርካታ ቦታ። ወደ ምን አይነት ግብዣ ነው ጌታችን የጠራን? ይህን ጥሪ ምን ያህሎቻችን አጥብቀን ይዘናል? እዚህ ግብዣ ውስጥ ገብተናል ወይ? አርፈናል ወይ? በዚህ ተድላ ውስጥ ተሳፍረናል ወይ? ይሄ ደስታ አግኝቶናል ወይ? ይሄ እርካታ አግኝቶናል ወይ?
ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ሀገር መንግስት የእረፍት ስፍራ አዘጋጅቶ ነው ጋባዥ ኑ እያለ የሚጣራው። የጋባዡን ዝግጅት አያችሁ አይደል? ለድግሱ ራሱን መስዋዕት አድርጓል። ሁሉን ጋብዟል። በምንም ነገር ሳይለይ፣ ጥቁር ነጭ ሳይል፣ የተማረ ያልተማረ ሳይል፣ ሁሉ አንዱ ስለ ሁሉ ምንም አይነት ምድራዊ መስፈርት ሳያስቀምጥ ጋባዥ ሁሉን ጋበዘ። ጋባዥ ጊዜያዊ ሳይሆን ዘላለማዊ እረፍት ያለበትን ቦታ እንድንወርስ ጋበዘ። የዘላለም ስፍራ አዘጋጀ። እረፍት፣ ተድላ፣ ደስታ ያለበትን ዓይን ያላየው ጆሮ ያልሰማውን ይህንን ስፍራ አዘጋጀ ጋባዥ። የጋባዡ ዝግጅት ለተጋባዦች ክሊር ካልሆነ፣ ተጋባዦች ይሄ ካልገባቸው፣ ተጋባዦች ይሄ ካልተረዱ አስቸጋሪ ነው የሚሆነው። በጋባዥና የተጋባዥ መካከል ክፍተት ነው የሚፈጠረው። ይሄ ሰውዬ ድግስ አዘጋጀ፣ ጠራ። የጠራቸው ሶስቱም አካላት ቢዚ ናቸው። እርሻ አለኝ 5 ጥማድ አለኝ ልረስ አለ። አንደኛው ደግሞ ታላቅ ራት ተዘጋጅቶልሃልና ሲባል እኔም አሁን የእርሻ ሰዓቴ ነው። ሶስተኛው ደግሞ እኔ አሁን አግብቼ አፍላጭ አጉላ ቤት ነኝ መምጣት አልችልም፣ ይቅርታ አድርግልኝ አለ። ሁሉ ምክንያት አለ። ጌታ ኢየሱስ ክርስቶስ ላዘጋጀውስ ግብዣ ዛሬ ስንቶቻችን ስንት ምክንያት እየደረደርን? ወደዚህ እውነት ላለመምጣት ብዙ ሰዎች የተለያየ ምክንያት እንደነዚህ ሰዎች ይደረድራሉ። የተጋባዥን ዝግጅት ላንሳላችሁ። የጋባዥን ዝግጅት ብቻ አይደለም፣ የተጋባዥ ዝግጅት የመጀመሪያው መስቀል የሚጠላውን መካድ፣ በመስቀል ጣር የተገኘውን ሕይወት በመያዝ መስቀል የሚጠላውን በመካድ ሕይወትን መኖር። ሉቃስ ምዕራፍ 14 ቁጥር 27 ላይ እዚሁ ቁጥር 27 ላይ ምን ይላል? ማንም መስቀሉን ተሸክሞ በኋላዬ የሚመጣ ደቀ መዝሙሬ ሊሆን መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። አያችሁ፣ እዚሁ መጽሐፍ ላይ ነው ያለው። ተጋባዥ ወደዚህ ግብዣ ሲመጣ በመስቀል ላይ የተሰራውን ስራ የሱ አድርጎ በዛ ማንነት ውስጥ ነው መምጣት ያለበት። አለበለዚያ ተቀባይነት የለውም። ልክ ወደ ሰርግ ቤት ስንመጣ የሰርግ ጥሪ ይዘን እንደምንመጣ ወደ ንጉሱ ግብዣም ስንመጣ መስቀል የሚባል ነገር አለ። በጌታ ኢየሱስ ክርስቶስ አምኖ ድኖ ያንን ህይወት በመኖር ነው ወደዚህ ግብዣ የሚገባው። ዝም ብሎ አይገባም። ያጎት ልጅ ያክስት ልጅ የሚባል ነገር የለም። ምክንያቱም ጋባዥ ህይወቱን ነው የሰጠው። ጋባዥ ራሱን ነው የሰጠው። ጋባዥ ሁሉን ነው የጋበዘው። ጋባዥ ለዘላለም የሚሆን የዘላለም እረፍትን ያዘጋጀው። ስለዚህ እሱ ባሰበው መንገድ፣ እሱ በፈለገው መንገድ ካልሆነ ተቀባይነት ማንም ሊከተለኝ ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። የማያሳፍር መሆን አለበት። ወደ ግብዣ ለመሄድ ምክንያት የማያቀርብ መሆን አለበት። ተመልከቱ፣ እዚህ ጋር ያሉ ሰዎች ሁሉ ምክንያት አላቸው። ምክንያታቸው አሳማኝ ሊሆን ይችላል። የምናነሳቸው ምክንያቶች አሳማኞች ሊሆኑ ይችላሉ። በጋባዥ ልኬት ግን ምክንያቱ ሆኖ ካልቀረበ ተቀባይነት አይኖረውም። አክብሮ ነው የጠራቸው። አባባል አለ፣ ጠሪ አክባሪ ነው ይባላል አይደል? በእኛ ሀገር እንኳን አባባል ጠሪ አክባሪ ስለሆነ ጥሪ አክብረን ተነስተን ታጥበን ልብሳችንን ለብሰን ተኳኩለን አጊጠን በሰርግ ወይም ደግሞ በግብዣው ልክ ራሳችንን ጠብቀን እንሄዳለን። ጌታ ኢየሱስ ክርስቶስም ለክብር ጠርቶናል፣ ለዘላለም እረፍት ጠርቶናል፣ ለሕይወት ለተድላ ጠርቶናል፣ ሁላችንን ጠርቶናል፣ ነፍሱን ሰጥቶ ጠርቶናል። ምክንያት አለን ወይ? ምክንያት አንደርድር። እነዚህ ሰዎች ምክንያት ነበራቸው። የተጋባዥ ዝግጅት እንግዲህ መስቀል የሚጠላውን በመካድ መኖር ነው።
ሁለተኛው ወደ ግብዣ ለመሄድ ምክንያት አለመደርደር ነው። ሶስተኛው ዋጋውን ተምኖ የወጣ ለግብዣው መክፈል ያለበትን ሁሉ የሚከፍል። አንድ ሰው ግብዣ ሲጠራችሁ ለግብዣው የሚያስፈልግ አዲስ ልብስ ከሆነ ትገዛላችሁ። ጫማ የሚያስፈልግ ከሆነ ትገዛላችሁ። ዋጋ መተመን ያስፈልጋል። የሚከፈለውን ሁሉ ዋጋ ከፍሎ ወደ ግብዣው ለመታደም ነው መነሳት ያለበት ተጋባዥ። ቁጥር 28 እስከ 33 እዚሁ ላይ ምን ይላል? ከእናንተ ግብን ሊሰራ የሚወድ ለመደምደሚያው የሚያበቃ ያለውን እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? ለዚያ መሰረቱን ቢመሰርት ሊደመድመው ቢያቅተው ያዩ ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብሎ ሊዘብቱበት ይጀምራሉ ይላል። አንድ ቤት ሲሰራ ቤተሰሪው ቤቱን ከመስራቱ በፊት ለቤቱ የሚያስፈልገውን ማቴሪያል ሁሉ ጽፎ መዝግቦ ምን ያህል በጀት እንደሚያስፈልገው ተምኖ ነው የሚሰራው እንጂ ዝም ብሎ ቺን አገኘው ብሎ መሰረት ላይ ቺን እንደሱ አይሰራም። በእቅድ በፕላን። ስለዚህ ወደዚህ ግብዣ ምን መጣ ሰዎች የመጣን ሰዎች ህይወቱን ስለምናቀው ህይወቱን ስለምናቀው ያንን እየኖርን ነው። ወደዚህ ግብዣ ያልመጣን ሰዎች ግን ተምነን ነው መምጣት ያለው። እከሌ እንዲሆነ እንትኔን ቀብሬ ልምጣ ምክንያት መደርደር ያስፈልጋል። ቆርጦ የገባ መሆን አለ። እዚህ መጨረሻውን አይቶ መጀመር አለበት። ክርስትና አልጋ ባልጋ አይደለም። በብዙ ፈተና በብዙ ቻሌንጅ የምናልፍበት ራሱ ሙሉ በሙሉ የሰጠ መሆን አለበት። ግማሽ ማንነት አይሰጥም። ዋጋውን ተምኖ የወጣ መጨረሻውን አይቶ የወጣ ራሱ ሙሉ በሙሉ የሰጠ ታዳሚዎች የሚከፍሉትን ዋጋ ሁሉ ለመክፈል የሚገባ ወደ ድግስ ቤት ወደ ግብዣ ቤት ከሄድን በኋላ ወደ ግብዣ ቤት ከገባን በኋላ እዛ መዋጮ አዋጡ ከተባለ እናዋጣለን። ግብዣ ውስጥ የገባ ሰው ተጋባዦች እንደሚሆኑ ነው የሚሆነው። አያችሁ፣ ጌታ ኢየሱስ ክርስቶስ ከኛ የሚጠብቀው ነገር አለ። ሌላው የሚማርክ ሕይወት ያለው መሆን አለበት። ቁጥር 34 ላይ እዚሁ ምን ይላል? ጨው መልካም ነው። ጨው አልጫ ቢሆን ግን ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ መቁለያም ቢሆን አይረባም፣ ወደ ውጪ ይጥሉታል። የሚሰማ ጆሮ ያለው ይስማ። አያችሁ፣ ተጋባዥ የሚማርክ ሕይወት ሊኖረው ይገባል። እንኳን ወደ ግብዣ ስፍራ ወደ ትልልቅ ሆቴሎች እንኳን ስንሄድ ሆቴሉን የሚመጥን አይነት አለባበስ ለብሰን ነው። ጥበቃዎቹ አያስገቡንም። ልክ በሰርግም እንደዛው በሰርግ ተዘጋጅተን እንደምንሄድ ወደዚህ ወደ ታላቁ ግብዣ ስንመጣም የህይወት ንጽህና ያስፈልጋል። የልብስ ንጽህና ብቻ አይደለም። አነጋገሩ፣ አኗኗሩ፣ አለባበሱ፣ ለጌታ ያለው ነገር፣ ለክርስትና ህይወት ያለው ነገር ጋባዡ በሚፈልገው ልክ ጋባዡ ሲያይ ድንግጥ ማለት አለበት። ዘንጠው የሚመጡ ሰዎችን በጥሩ ቦታ ያስቀምጧቸዋል። የህይወት ዝግጅት ያስፈልጋል። አያችሁ፣ ከተጋባዦች ምን ያስፈልጋል? የመጀመሪያው መስቀል የሚጠላውን በመካድ መኖር፣ ወደ ግብዣ ለመሄድ ምክንያት አለመደርደር፣ ዋጋ መክፈል ያለበትን ሁሉ መክፈል፣ የሚማርክ ህይወት ያለው መሆን። ጌታ ኢየሱስ ክርስቶስ ለግብዣው ሲጠራን ህይወቱን እንደሰጠ፣ ሁሉን እንደጋበዘ፣ የዘላለም መንግስት እንደሰጠ
ልክ እኛም እንደዛው የተቀመጠልንን መስፈርቶች ማሟላት መቻል አለ። ይሄ ሐሳብ በምድር ላይ ባለ ግብዣ የተቀመጠ ቢሆንም ኢየሱስ ክርስቶስ በምድር ላይ ያለን ግብዣ ለመናገር አይደለም ይሄን ክፍል ይሄን ምሳሌ እዚህ ጋር ያስቀምጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለታላቅ ግብዣ ጠርቶናል። መንግስት አዘጋጅቶ ጠርቶናል። እንደ ቀላል የምናየው በተለይ ክርስቲያኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ተቀብለን የምንከተል ክርስቲያኖች የገባንበት ግብዣ ቀላል ግብዣ አይደለም። የተጠራነው ግብዣ ቀላል አይደለም። አንዳንድ ጊዜ አባባሎች አሉ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል። ግብዣው ታላቅ ነው። የግብዣው ዋጋ ኢየሱስ ነው። ሕይወቱን ሰጥቶ ነው የጋበዘን ኢየሱስ። ነፍሱን ሰጥቶ ነው የጋበዘን ኢየሱስ። ሳይለይ ጠርቶ ነው የጋበዘን ኢየሱስ። ተድላና እረፍት ወዳለው መንግስት ነው የጠራን ኢየሱስ። እዚህ መንግስት ውስጥ ገብታችሁ ያረፋችሁ ደስ ይበላችሁ፣ ቀጥሉ። ዋናው ሰርግ ከፊት አለ። እዚህ መንግስት ውስጥ እዚህ ግብዣ ውስጥ ያልገባችሁ ግን እጠራለሁ ዛሬ ወደዚህ ግብዣ እጠራችኋለሁ ወንድማችሁ። ይሄ ታላቅ ግብዣ ነው። ምክንያት አንደርድር። የሃይማኖት ካባ እናልብሰው። በዚህ ወጣ በዚህ ገባ አንበል። አንዱ ስለ ሁሉ ሞተ፣ ሌላ መጥራት የማያስፈልግ። አንዱ ነፍሱን ስለ ሁሉ ቤዛ አሳልፎ ሰጠ። ጋባዥ ሕይወቱን ሰጥቷል። ጋባዥ ተድላ ሰጥቷል። ጋባዥ እረፍት ሰጥቷል። ጋባዥ የዘላለም ዕድል ሰጥቷል። ስንቶቻችን በዚህ በረከት ውስጥ ገብተን ደስ ብሎን እየኖርን ነው? ጌታችን ኢየሱስ ክርስቶስ ግብዣ ጋብዞናል። ለግብዣው የሚያስፈልገውን ነገር በሙሉ አዘጋጅቷል። ኢየሱስ ጋር የቀረ ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስፈልገውን የግብዣ ማቴሪያል በሙሉ አዘጋጅቶ ጠርቷል። አንዳንዶች ሲጠሩ ልክ እንደነዚህ ሰዎች ምክንያት ያቀርባሉ። ጌታን ተከተሉ፣ ጌታን ተቀበሉ ሲባሉ የት ሄጄ ቦሌ ሄጄ ነው ወይ የምቀበለው ይላሉ። ወዳጆቼ ዛሬም ይጣራል ኢየሱስ። ሙሉ በሙሉ ማንነታችንን ሰጥተን ወደዚህ ግብዣ እንድንገባ ጥሬን አቀርባለሁ። ኢየሱስ ክርስቶስ እኛ ለግብዣው መዘጋጀት ያለብንን የህይወት ዝግጅት እንድናደርግ ይፈልጋል። ጋባዥ ከኛ የሚፈልገው ነገር አለ። ህይወታችን ምን ይመስላል? ለግብዣው ተዘጋጅተናል ወይ? በማቴዎስ ምዕራፍ 25 ቁጥር 5 ላይ ለግብዣ በጣም የሚያስፈልጉ ሰዎች ምሳሌ የሆኑ ሰዎች አሉ። እነዚህ ሰዎች መቼም ብዙዎቻችሁ ሰምቷቸዋል። እነዛ 10ቱ ቆነጃጅቶች። ይሄም ምሳሌ ነው። 10ሩም በአንድ ቦታ ነበሩ። 10ሩም ሙሽራ እየጠበቁ ነበር። ግብዣው ተዘጋጅቷል። ሙሽራው ሌት ሆነ። 5ቱ ተዘናጉ። በውስጡ በያዙት መቅረዝ ውስጥ ያለው መቅረዙን የሚያንቀሳቅሰው እሳቱን የሚያነደው ጋዝ አለቀባቸው። ዘይት አለቀባቸው። ተዳክመው፣ ተሰላችተው፣ ተስፋ ቆርጠው በጨዋታ ተዘናግተው ነበር። ነገር ግን ሙሽራው ሊመጣ ሲቀርብ እነሱ ዘይት ፍለጋ ሄዱ። በዛ መሃል መጣ። የተዘጋጁትን 5ቱን ይዞ ገባ። በሩ ተዘጋ። በሩ ከተዘጋ በኋላ ወደ ግብዣ መግባት አያስፈልግም። በኖህ ዘመን ታውቃላችሁ፣ ኖህ ግብዣ አድርጎ ነበር። ምድር እንደምትጠፋ ይናገር ነበር። ነገር ግን ይስቁበት ነበር፣ ያፌዙበት ነበር። ኖህ ግን የእግዚአብሔርን ድምፅ ሰምቶ ሰራ። ለረጅም ዓመታት መርከብ ሲሰራ ቆየ። ሰዎች ያገቡ ይጋቡ ነበር፣ ያላግጡበት ነበር፣ ይስቁበት ነበር። ነገር ግን መጨረሻው ቀን መጣች። እግዚአብሔር ያለው ቀን መጣ።
እግዚአብሔር የፈለገው ብቻ ወደ መርከቡ ገቡ። በሩ ተዘጋ። መጮህ አይቻልም። ከባድ ዝናብ ለ40 ቀንና ለ40 ሌሊት ዘነበ። ሁላችሁም ታውቃላችሁ። ጋባዥ ግን መጀመሪያ ንስሐ ግቡ እያለ ይጠራ ነበር። በሩ ከተዘጋ በኋላ ወደ ግብዣው መግባት አይቻልም። የኖህ መርከብ ምሳሌ ነው። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። መቼ እንደሚመጣ አናውቅም። የዘመን ላቂ ላይ ነው ያለነው። ጌታ ኢየሱስ ክርስቶስ ይመጣል። በዚህ ግብዣ ውስጥ የተቀላቀሉትን ለበጉ ዘርግ የተዘጋጁትን መንግሥተ ሰማያትን ለመውረስ የተዘጋጁትን ብቻ ለመውሰድ ነው የሚለው። ከመጣ በኋላ ጥርስ ማፏጨት፣ ሆይ ሆይ ክፈትልኝ፣ እኔ እንዲሆኜ ነው እንዲያርጌ ነው በዚህ መንገድ ሄጄ ነው። ምክንያት ያኔ አይሰማም። ዛሬ እንጣራለን። ሕይወት አለ ወይ? ኢየሱስ በክብር ይመጣል። አሜን። ኢየሱስ በክብር ይመጣል። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታ ኢየሱስ ክርስቶስ ከዚህ ምድር በክብር ከፍ እያለ ሲሄድ እያያችሁት የሄደው ጌታ እንደገና በክብር ይመጣል። እንዳይመስላችሁ ኢየሱስ እንደማይመጣ ነገሮች ያስመስላሉ። ሰው ሁሉ ተዘናግቷል። ይህን ስብከት አይሰበክም። ወጣቶች ተዘጋጅተናል። አባት እናቶች ተዘጋጅተናል። ኢየሱስ ሊመጣ በደጅ ነው። የዘመን ላቂ የዘመን መጨረሻ ላይ ነው ያለን። የዘመን ፍጻሜ ላይ ነው ያለን። የምናየው ነገር በሙሉ የሚያስፈራ ነው። ሲመጣ የሚወስደው እነማንን ነው? ለግብዣው የተዘጋጁትን። ወደ ግብዣ የሚገባው የግብዣውን መስፈርት ያሟላ ብቻ ነው። ግብዣው ታዳሚዎችን እየጠበቀ ነው። የግብዣው ታዳሚዎች እርሱን መምሰል አለባቸው። ድግሱ ለሁሉ የተዘጋጀ ነው። ለሁሉ ስላችሁ ለዓለም ሁሉ ሕዝብ ሳይሆን በክርስቶስ ኢየሱስ አምነው ለዳኑ ሰዎች የተዘጋጀ ግብዣ ነው። ወደ ዘላለም ደስታ፣ ወደ ዘላለም እረፍት ለመግባት ከጌታ ጋር በዚህ ድግስ ውስጥ ለመሳተፍ ትፈልጋላችሁ? እናንተ ወደዚህ ድግስ የገባችሁ በጌታ አምናችሁ ድናችሁ ክርስትናን ተቀብላችሁ እየኖራችሁ ያላችሁ በርቱ። ዋናው ድግስ ከፊት አለ። ይሄ ገና ለዝግጅቱ የምናደርጋቸው ሴሪሞኒዎች ናቸው በምድር ላይ ያሉ። የድግሱ ግን አባል ሆነናል፣ ሬጂስተር ሆነናል፣ ጥሪ ደርሶናል፣ የጥሪው ወረቀት ደርሶናል። የጥሪውን ወረቀት የተቀበልነው ጌታችን ኢየሱስ ክርስቶስን ወደ ሕይወታችን አስገብተን። ስጠቀልለው መልእክቴ ለታላቅ ግብዣ ተጠርተናል ብዬ ነግሬያችኋለሁ። ጋባዥ ያዘጋጀው የዘላለም ሕይወት፣ ጋባዥ ያዘጋጀው ሕይወቱን መስዋዕት አድርጎ ነው። ጋባዥ ያዘጋጀው ለአንድ ለሁለት ለሶስት ማህበረሰብ ሳይሆን ለዓለም ሁሉ ነው። ያመለጡን አምልጠዋል። በሕይወት ያለን ይሄን መልእክት የምንሰማ ወደዚህ ታላቅ ግብዣ ዛሬ እኔን እጠራችኋለሁ። የገባችሁ ደግሞ በርቱ። መስቀሉን ዕለት ዕለት ተሸከሙ። ክርስትና የሚያስከፍለውን ዋጋ ሁሉ ክፈሉ። ተስፋ አይቆረጥም በክርስትና። ውጣ ውረዱ ቢበዛ፣ ፈተና ቢበዛ፣ ቻሌንጆች ቢበዙ ይሄ የዋናው ድግስ ቦታ ስላልሆነ እንደዚህ አይነት ነገሮች ይከሰታሉ። የዋናው ድግስ ቀን ግን ማንም አይሰራም፣ ማንም አይቆፍርም፣ ማንም አይጨነቅም። ምክንያቱም እዛ እሱ ባዘጋጀው ቦታ ያለው ደስታ ነው፣ ተድላ ነው፣ እረፍት ነው፣ የዘላለም ሕይወት ነው። ሃሌሉያ። ስለዚህ ዋጋ ተምነን መውጣት ያስፈልገናል። ተጋባዦች ቆርጠን መውጣት ያስፈልገናል። መስቀሉን ዕለት ዕለት ተሸክመን ልንኖር ይገባል። ክርስትና የሚያስከፍለውን ዋጋ ሁሉ ልንከፍል ይገባል። ምክንያቱም ግብዣው ቀላል አይደለም። ኢየሱስ ክርስቶስ ለታላቅ ግብዣ ጠርቶናል። ስንቶቻችን ይህን ግብዣ ተቀብለን እዚህ ሕይወት ውስጥ እየኖርን ነው? ዛሬ እምጣራለሁ፣ ወደዚህ ግብዣ ያልመጣችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ፣ ወደ ክርስትና ያልመጣችሁ ወጣቶች፣ አባቶች፣ እናቶች ደግሜ እላለሁ፣ ኑ ወደ ኢየሱስ። የዘላለም ሕይወት አለ። ኑ ወደ ኢየሱስ። ራሱ በጉ መስዋዕት ሆኗል።
ኑ ወደ ኢየሱስ፣ ሁሉን ጠርቷል። ኑ ወደ ኢየሱስ፣ ተድላ የዘላለም ዕረፍት አለ። ኢየሱስ ይሻላል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ደግሜ እምላለሁ ለታላቅ ግብዣ ተጠርተናል። እወዳችኋለሁ። ይህን መልእክት ለሌሎች እንዲደርስ ሼር አድርጉ፣ አሰሙ። እናንተም የተሰማችሁን ስሜት ኮመንት አድርጉ፣ ጻፉ። በዚህ ተባርከናል ብላችሁ መልእክቶቻችሁን ጻፉ። ጌታ ኢየሱስ ክርስቶስ ይባርካችሁ። በተለይ ኮመንት ጻፉ። የምታዩትን ነገር እንዳያችሁ እንዳቅ ኮመንት አድርጉ፣ አበረታቱ። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ሁሌም ጌታ ከኛ ጋር ነው። ኢየሱስ በቅርብ ይመጣል። ለታላቅ ግብዣ ተጠርታችኋል። ወዳችኋለሁ።